አዲስ አበባን የጤና ቱሪዝም ማዕከል ለማድረግ በምን ልክ እንቅስቃሴዎች እየተደረጉ ነው፣ በምን ልክስ እየተሰሩ ነው የሚለው የዛሬው አብይ ጉዳያችን ነው። በዚህ ጉዳይ ላይ እንግዲህ የአዲስ አበባ ከተማ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ በእንግድነት ጋብዘናቸዋል። ዶክተር እንደምን አምሽተዋል? እግዚአብሔር ይመስገን። እንዴት አመሻችሁ? እግዚአብሔር ይመስገን ሰላም አለን። የተለያዩ ጥያቄዎችን እናነሳለን። እንደው ቀዳሚ ለማድረግ የጤና ቱሪዝም ስንል ምን ማለታችን ነው ከሚለው ብንጀምር። ያው እንግዲህ ቱሪዝም ሲባል አንዳንድ ማህበረሰቡ በቋሚነት ከሚኖርበት አካባቢ ወደ ሌላ አካባቢ ለመዝናናት ወይንም ለንግድ ወይ ደግሞ እንግዲህ የጤና አገልግሎት ፍለጋ ሲሄድ ነው። እንግዲህ ከሚኖርበት በቋሚነት ከሚኖርበት አካባቢ ወጣ ብሎ ወደ ሌላ አካባቢ የተለያዩ አገልግሎቶችን ሲፈልግ ቱሪስት ይባላል። ከዛ መካከል አንዱ እንግዲህ ሰዎች ከሚኖሩበት አካባቢ ወደ ሌላ አካባቢ የሚሄዱበት አንደኛው ምክንያት ደግሞ የጤና እክል ሲገጥማቸውና ወይንም የጤና ምርመራ ሲፈልጉ የሚሄዱበት ምክንያት ስለሆነ ለዛ አገልግሎት ከሚኖሩበት አካባቢ የሚሄዱ ማህበረሰብ ክፍሎች ለጤና ቱሪዝም ሄዱ ተብሎ ይወሰዳል። ምናልባት ሌሎች ሀገራት ተሞክሮና ጠቀሜታውንም ደግሞ መመልከት ከቻለን እንግዲህ በጣም ዘርፈ ብዙ ጠቀሜታ አለው የጤና ቱሪዝምን ማስፋፋት። ምናልባትም አንዳንድ ሀገሮች እንደ የውጪ ፎሬን ከረንሲ ገቢያቸው መሰረት ያደርጉታል። ይሄ ሁለት ጠቀሜታ አለው። አንድም ነዋሪው የተለየ ወይንም ከፍ ያለ ሕክምናን ከሀገር ውስጥ ወጥቶ የሀገርን የውጭ ምንዛሪ ወጪ እንዳያስወጣ ያደርጋል። በሁለተኛም ደረጃ የዚህ የጤና ቱሪዝምን ለመጠቀም የሚመጡት ከሌላ ሀገር የሚመጡት ማህበረሰቦች ሰዎች ይሄ የጤና አገልግሎትን ሲያገኙ ለጤናው የሚከፍሉት ገቢ እንደተጠበቀ ሆኖ ይህንን አገልግሎት ሊያገኙ ሲሉ ከጤናው በተለየ ሁኔታ ደግሞ ለሆቴል አገልግሎት እዛ ሀገር ላይ እንግዲህ በርካታ የዛ ሀገር ታሪካዊ ቅርሶ የተለያዩ ነገሮችን ለመጎብኘትም ተጨማሪ የሚያወጡት ገንዘብ ይኖራል። ስለዚህ በዚህም ለሀገር እንደ ሀገር እንግዲህ የውጭ ምንዛሬ ከሚገኝባቸው አሁን እንደሆነ በጣም እየተለመደ የመጣው የውጭ ምንዛሬ ማግኛ ትልቁ ዘዴ የሜዲካል ቱሪዝምን ነው። በዚህ በጣም ብዙ ገቢ ብዙ ከሌላ ሀገራቶች የሚሄዱባቸው ሀገራቶች አሉ። ምናልባትም እንደ ባንኮክ፣ ህንድ፣ እንደ ዱባይ ለእንደዚህ አይነት የሚካሄድባቸውና ይህንን እንደ ትልቅ የገቢ ምንጭ አድርገው የሚሰሩ በርካታ ሀገራቶች አሉ። ምናልባት እንደ መጨረሻ እናድርግና ዶክተር አዲስ አበባ የጤና መሰረተ ልማት ከተሟሉላትና የጤና ቱሪዝም ማዕከል ለማድረግ እንደዚሁ ምን እየተሰራ ነው የሚለውን እንደ መጨረሻ ጥያቄ እንግዲህ በጣም በጤና ቱሪዝም ምክንያት ምናልባትም የሕክምና ፍለጋ ከኢትዮጵያ በመሄድ በጣም ብዙ የውጭ ገንዘብ ወጪ ነው እየጠየቀን ያለው እንደ ሀገር። ምናልባትም ባሳለፍነው በጀት ዓመት ብቻ ከከተማችን በተለያየ ምክንያት ሪፈር ተደርገው የሚሄድ የማህበረሰብ ክፍል ከ1 ቢሊዮን ዶላር በላይ ወጪ የሚያስደርግ ነው። እንግዲህ ይሄ በጣም ትልቅ በዚህ በኩል ቡናን ኤክስፖርት የምናደርገው በርካታ ነገሮችን ኢምፖርት ማድረግ ስለምንፈልግ ነው፣ የተለያዩ ሌሎቹንም ምርቶች። ስለዚህ ለጤና ተብሎ የሚካሄደው በጣም ትልቅ የውጭ ምንዛሪ የሚጠይቅ ነገር መሆኑን ከግምት ውስጥ በማስገባት እና ከተማችንን ደግሞ ያንን ሊመጥን ከተማዋን ዓለም አቀፍ ተወዳዳሪ እየተደረገ የሚሰራው ስራን ሊመጥን የሚችል የጤና አገልግሎት አቅርቦት እንዲኖር በጣም ዘርፈ ብዙ ስራዎች እየተሰሩ ነው። ከዚህም በዋናነት ነባር የነበሩ ሆስፒታሎችን ምናልባትም በነበራቸው ትንሽዬ የድሮ ሆስፒታል ውስጥ እጅግ ዘመናዊ አዳዲስ ሆስፒታል እየተገነባላቸው ይገኛሉ። እንደነ ራስ ደስታ፣ እንደነ ዘውዲቱ መታሰቢያ ሆስፒታል ከነባሩ ሆስፒታል አቅም እጥፍ የሚሆኑ ተገንብቶላቸው ወደ አገልግሎት ገብተዋል። ይሄ እንግዲህ የቁጥር ብቻ አይደለም፣ እጅግ ዘመናዊ የሆኑ ወቅቱን የዋጀ የሕክምና አገልግሎት እንዲሰጡ ተደርገው ነው የተደራጁትና ተገንብተውም ደረጃቸውን በዛ ልክ እንዲሆን ተደርጎ መግባታቸው ቅድም ወደ ውጭ ሊሄዱ የሚፈልጉ የማህበረሰብ ክፍል ለተለያየ አገልግሎት ሊሄዱ የሚችሉ የህብረተሰብ ክፍሎችን እዚሁ አገልግሎቱን እንድንሰጥ ያስችለናል። በተጨማሪም ደግሞ ትልልቅ አዳዲስ ሆስፒታሎቻችን በማለቅና ወደ ስራ ለማስገባት እንግዲህ እቃዎችን እያሟላን እንገኛለን። ከነዚህም መካከል እጅግ ዘመናዊ ወቅቱን የዋጀ በጣም ትልቅ ስቴት ኦፍ ዘ አርት የሆነ
ቤቴል መንዲዳ እና በንፋስ ስልክ ላፍቶ ሆስፒታሎች እያንዳንዳቸው ከ500 አልጋ በላይ ያላቸው በጣም በሕክምና መሳሪያም እንዲሟሉና አገልግሎትም እንዲሰጡ ለማድረግ ከተማ አስተዳደሩ በልዩ ሁኔታ በፐብሊክ ፕራይቬት ፓርትነርሺፕ ሞዳሊቲ ቅድም ያልናቸው ዓለም ሀገራቶች ላይ የሚሰጠውን አይነት ሕክምና ሊሰጥ በሚያስችል መልኩ በማደራጀት ላይ ይገኛል። ይሄ ብቻ አይደለም። ምናልባትም እንደ ከተማ እንደ ሀገር ሳይሆን በምስራቅ አፍሪካ ትልቅ ሊባል የሚችል በዚህ ደረጃ አቅም ያልሆነ የሌለ የትራውማ ሆስፒታል በገላን አቃቂ ገላን ላይ ግንባታው አልቆ የተወሰኑ ተጨማሪ አገልግሎት የሚያስፈልጋቸው ግንባታዎች እየተደረገለት ነው። በዚህ ዓመት ወደ ስራ ይገባል። ይሄ እንግዲህ ለአደጋ አገልግሎት የሚሰጥ ሆስፒታል ከመሆኑ ጋር ተያይዞ ከየትኛውም ቦታ ላይ ሊመጣ የሚችልን ሰው ሊያሳርፍ የሚችል የሄሊኮፕተር ፓድ ያለው አየር ማረፊያ የሚኖረው እጅግ ዘመናዊ ምናልባትም ቅድም እንዳልኩት በምስራቅ አፍሪካ ለትራውማ ተብሎ 511 አልጋ ያለው ሆስፒታል የለም። ይህ በአይነቱ ለሀገራችንም የመጀመሪያ የሚሆን ከ65 አልጋ በላይ የጽኑ ህሙማን ክፍል የሚኖረው ከ10 ኦፕሬሽኖች አካባቢ ያሉትና እጅግ ዘመናዊ የሆነ ግዙፍ የሆነ ስቴት ኦፍ ዛርት የሆነ ወቅቱን የዋጀ የሕክምና ማዕከልም ተገንብቶ ተጠናቋል። ወደ አገልግሎት ለማስገባት በሂደት ላይ እንገኛለን። እንግዲህ እነዚህ ቅድም ይህንን አገልግሎት ለማግኘት ወደ ውጭ የሚሄደውን የማህበረሰብ ክፍልም ከማስቀረት አኳያ ምናልባትም ትልቁ ከአፍሪካ ግዙፉ አየር መንገድ የኢትዮጵያን ኤርላይንስ ነው። አፍሪካን ከሌሎቹ ዓለም ሀገራቶች የሚያገናኝ ይህንንም አድቫንቴጅ ተጠቅመን ለእንደዚህ ለሕክምና አገልግሎት የሚሄዱትንም አጎራባች ላይ የሚገኙ ሀገራቶችንም እኛ ሀገር ላይ ይህንን አገልግሎት እንዲያገኙ በማድረግ እንግዲህ የምናወጣውንም የውጭ ከረንሲንም ያስቀርልናል። እንዲሁም ተጨማሪ ሌላ ለሀገራችንም ገቢ የሚያደርግና ከተማችንን ሊመጥን የሚችል እንግዲህ ከዓለም ሶስተኛዋ የዲፕሎማቲክ መቀመጫ ከተማ ነች። ያንን ሊመጥን የሚችል የጤና አገልግሎት እንዲኖርና ከተማችንም የጤና ቱሪዝም መዳረሻ ለማድረግ ከተማ አስተዳደሩ በልዩ ትኩረት እየሰራ ይገኛል። እንዲሁም ነባር ጤና ጣቢያዎቻችንን አዳዲስ ጤና ጣቢያዎቻችንን ምናልባትም በመጀመሪያ ሆስፒታል ደረጃ ሊሰጡ የሚችሉ በጣም ዘመናዊ ግንባታና በአዲስ በዘመናዊ የሕክምና መሳሪያ በማደራጀት በዚህ እንኳን በጀት ዓመት 9 ወደ አገልግሎት አስገብተናልና እንግዲህ ይህንን ሁሉ የምናደርጋቸው ህብረተሰቡ እንግዲህ ወደ ውጭ ሄዶ የሚያወጣውን ወጪ ሊያስቀር የሚችል እንዲሁም ሌሎቹንም ወደ ሀገራችን በዚህ በጤና ቱሪዝም እንዲመጡ የሚያደርግ ስራ እየተሰራ ነው። ይሄ ብቻ አይደለም። ይሄ በመንግስት እየተሰራ ያለ ነገር እንደተጠበቀ ሆኖ ደግሞ በግሉም ዘርፍ በርካታ በጤና ላይ ኢንቨስት የሚያደርጉ የማህበረሰብ ክፍሎችን ከተማ አስተዳደሩ በልዩ ሁኔታ እየደገፈ መሬት እያቀረበ እነሱም እንደዚህ አይነት አገልግሎት ውስጥ እንዲገቡ እየተደረገ ስለሆነ ከተማችንን የጤና ቱሪዝም መዳረሻ ለማድረግ የተሰነቀውን ስንቅና የተጀመሩት ስራዎች እጅግ ውጤታማ የሚያደርጉንና ከተማችንን የጤና ቱሪዝም ማዕከል ለማድረግ ከተማ አስተዳደሩ በቁርጠኝነት እየሰራ እንደሆነ ማንሳት ይችላል። በጣም እናመሰግናለን። የአዲስ አበባ ከተማ አስተዳደር ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ እዚህ ስቱዲያችን ተገኝተው በተለይ የጤና ቱሪዝም ላይ ስለሰጡን ማብራሪያና ምላሽ ከልብ አድርገን እናመሰግናለን። እኔም ለተሰጠኝ እድል እጅግ አድርጌ አመሰግናለሁ።